አርእስተ ዜና ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም በሚል በቅርቡ የተሰራጨው የኑፋቄ ትምህርት እንዳሳዘናቸው ብፁዕ አቡነ ዘካርያስ ተናገሩ። የቅድስት ቤተክርስቲያንን አስተዳደራዊ ተግዳሮት ለመፍታት ምሁራን የድርሻቸውን ሊወጡ እንደሚገባ ተጠቆመ። ለመላው ክርስትና እምነት ተከታዮቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዳግም ትንሣኤ በሰላምና በጤና ደርሳችሁ ይያልን የዕለቱን ዜና ይዤላችሁ የሚቀርበው ኤልሳቤት ቢተነኝ አብራችሁን ሁኑ። ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም በሚል በቅርቡ የተሰራጨው የኑፋቄ ትምህርት እንዳሳዘናቸው ብፁዕ አቡነ ዘካርያስ ተናገሩ። ብፁዕነታቸው አክለውም ምእመናን እውነተኛውን የቤተክርስቲያን አስተምሮ ሊከተሉና ሊመረምሩ እንደሚገባ አሳስበዋል። ዝርዝር ዘገባው በተከታይነት ይቀርባል። ከቅርብ ጊዜ ወዲህ የቅድስት ቤተክርስቲያን አስተምሮ የሚጣረሱ የኑፋቄ ትምህርቶች በመበራከት ላይ ይገኛሉ። ለዚህ አንዱ ማሳያ ደግሞ እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም በሚል በፍኖተ ጽድቅ ማህበራዊ ሚዲያ የተሰራጨው ነው። ይህንን ትምህርት ባሰራጩ አባላት ላይ ቋሚ ሲኖዶስ ውሳኔ ለማስተላለፍ ቀነ ቀጠሮ ለሚያዝያ 22 ቀን 2017 ዓ.ም መያዙ ይታወቃል። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም በሚል የተላለፈው የኑፋቄ ትምህርት እጅጉን እንዳሳዘናቸው የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዘካርያስ ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። የበኛ ቤተክርስቲያን እንዴት ሆኖ ነው ምን ይሄን ያህል እልፍ አእላፋት ሚሊዮን ምእመናን ያሏት እንደ እሳት የሚያቃጥሉ እንደ ቀትር ንብ የሚናደፉ ሊቃውንት መከራቸውን አይተው የሰሩት ነው እና አባቶቻችን ሐዋርያትም ቅዱሳንም ሂዱ አስተምሩ፣ ድዌዎችን ፈውሱ፣ ሙታንን አንሱ። ከሪያ የተዚህ የበለጠ ምን ቃል ኪዳናል? እመቤታችን ከዚህ በላይ ናት። እንዲህ አይነት የኑፋቄ ትምህርት ዳግመኛ እንዳይተላለፍ ቅዱስ ሲኖዶስ ትኩረት ሊሰጠው እንደሚገባም ገልጸዋል። ቅዱስ ሲኖዶስም ከሊቃውንቱ ጋር ሆኖ ራሱም ብቻውንም ቢሆን ይሄ ሙያው ነው፣ ስራው ነው፣ ኃላፊነቱ ነው። ቅዱስ ሲኖዶስ የመጨረሻው አካል ነው። ይህንን አይቶ እንግዲህ እንዳይደገም ሁለተኛ እንዲህ ያለ ቃል እንዳይነገር አስተውሎ መርምሮ ብዙ ጊዜ አይቶ እርማት ይገባዋል። ምእመናን በስሁት አስተምሮ ከመወሰድ ይልቅ እውነተኛውን የቤተክርስቲያን አስተምሮ ሊከተሉና ሊመረምሩ እንደሚገባም ብፁዕነታቸው አሳስበዋል። ሰማያዊት ንግስት ምንም የሌለባት ከዚህ ዓለም አንድም ነገር ያልነሳች የአምላክ እናት ንጽሕት እንደሆነች ተፈጥራ በንጽህናዋ ዓለምን የፈጸመችው እና ምእመናንም እንዳይቸገሩ፣ እንዳይሳቀቁ፣ እንዳያዝኑ የተስተካከለ ነገር ማሳየት ተገቢ ነው ማለት ነው። ቅድስት ቤተክርስቲያን ከዓለም አቀፍ ተቋማት ጋር ያላትን ዲፕሎማሲያዊ ግንኙነት የሚያጠናክሩ ስራዎችን እየሰራ እንደሚገኝ የክርስቲያንና ልማት ተራድኦ ኮሚሽን አስታወቀ። ኮሚሽኑ በሚያከናውናቸው ልማትና ተራድኦ ስራዎች ቅድስት ቤተክርስቲያንም በዓለም አቀፍ ደረጃ ተሸላሚ መሆን እንደቻለች ገልጿል። ዲያቆን ኤርሚያስ ደባሱ ተጨማሪ ይዟል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ከዓለም አቀፍ ተቋማት ጋር ያለውን ዲፕሎማሲያዊ ግንኙነት በምን አይነት መልኩ እንደሚመሰረትና መስፈርቶቹ ምን እንደሆኑ በኮሚሽኑ የአጋርነትና የእቅድ ዝግጅት ከፍተኛ ባለሙያ የሆኑት አቶ ደረጀ ገብረ ሚካኤል ገልጸዋል። እንግዲህ አጋር አካላትን ስንፈልግ መሰረታዊ እንትኖች አሉ፣ መስፈርቶች አሉ። እንደ ልማት ኮሚሽን ምን ነገሮችን አሟልተን ነው ምን መሰረታው ግንኙነት ብለን እናስባለን። የመጀመሪያው ስርዓተ ሃይማኖትን የማያፋልሱ አጋርነቶች እንዲኖሩ እንፈልጋለን። የልማት ስራዎቻችንም የምንስማማባቸው የሁለትዮሽም የሌሎችም ስምምነቶች ሲኖሩ ሃይማኖታዊ ስርዓቶቻችንን የማህበረሰብ ባህል እሴቶችን የጠበቁ እንዲሁም ደግሞ ከሀገር ሕግና ስርዓት አንፃር ተቀባይነት የሌላቸው ስራዎችን በየትኛውም
መልኩ ልማት ኮሚሽናችን አጋር ሆኖ አይሰራባቸውም ማለት ነው። ኮሚሽኑ ከዓለም አቀፍ ተቋማት ጋር በሰራቸው ተግባራት ከልማት ተኮር ስራዎች በተጓዳኝ በዲፕሎማሲው ረገድ ለቅድስት ቤተክርስቲያን ያበረከተው አስተዋጽኦ ጉልህ ስለመሆኑ አቶ ደረጀ ገብረ ሚካኤል ገልጸዋል። ቤተክርስቲያን ለሰራቻቸው ስራዎች በተለያየ ጊዜ በተለያየ ዘመናት እውቅናዎች፣ ሽልማቶች በተለይ የተበረከተበት ሁኔታ አለ። ተፈጥሮ ሀብትን በመንከባከብ ረገድ በ2023 በፈረንጆቹ ይሄ ልማት ኮሚሽን በቤተክርስቲያን የዘላቂ የደን ልማትና እንክብካቤ ስራዎች ውስጥ ሽልማት አግኝቷል፣ እውቅና አግኝቷል። ይሄ ዓለም ላይ ቤተክርስቲያን ከደን ጋር ከተፈጥሮ ሀብት ጋር ያገናኛትን ምስጢር በፕሮጀክቶቻችን በማሳየት ሌላው እንዲማርበት በማድረግ እንደውም አገር ውስጥም ያሉ ቤተ እምነቶች ከኢትዮጵያ ኦርቶዶክስ ቤተክርስቲያን ኬር ፎር ኔቸር ነው፣ ተፈጥሮን መንከባከብ፣ ተፈጥሮን መጠበቅ ሰውን ብቻ አይደለም ይሄ ምድርና እንትኑን በሙሉ መጠበቅም ጭምር ነው በሚለው ትምህርት ሌሎችም ከኛ ልምድ እንዲወስዱ ያደረገበት ነው። ወደፊትም ከዓለም አቀፍ ተቋማት ጋር ያለውን ግንኙነት በማጠናከር ለቤተክርስቲያን የዲፕሎማሲያዊ ግንኙነት እንደሚሰራ የገለጹልን አቶ ደረጀ ሌሎች ተቋማትም ለቅድስት ቤተክርስቲያን ዓለም አቀፍ ተደማጭነት ሊሰሩ እንደሚገባ አሳስበዋል። እንደ ሀገር ኃላፊነት አለባት ቤተክርስቲያን ብለን ስለምናምን አንዳንድ ማያስማሙ ነገሮች ከመጡ ሌላ ሀገር ላይ የሚሰራ ፕሪንሲፕል እዚህ ሀገር ላይ ሰራ ይችላል። ያንን ኮንፍሮንት እናደርጋለን። ሃይማኖቱን ሌሎች ነገሮችን ጠብቆ አገልግሎት እንዲሰጡ ስለማስቻል እኛም እዛ ሆነን እናግዛለን። የማህበረሰቡ ድምጽ እንሆናለን። ሃይማኖታዊ ጉዳዮቹ ድምጽ እንሆንለታለን። እኛ ብቻ ሳንሆን ሌሎች የሃይማኖት ተቋማቶችንም ይሄንን በተለይ ደግሞ እንደ ሀገር በጣም እንጸየፋቸው ነገሮች የትኛውም ቦታ ላይ ዋጋ እንዳይኖራቸው እንደ ሃይማኖት ተቋማት ደግሞ የሌሎቹንም የማስተባበር ሌሎቹንም የመንገር ሂደቶችን እናደርጋለን። አንድ አይነት አመለካከት ኖሮን ለማህበረሰብ የተሻለ አገልግሎት እንዲሰጡ እናደርጋለን። የቅድስት ቤተክርስቲያንን አስተዳደራዊ ተግዳሮት ለመፍታት ምሁራን የድርሻቸውን ሊወጡ እንደሚገባ ተጠቆመ። ቤተክርስቲያንም በመዋቅሯ ውስጥ የምሁራን አካታችነትና አሳታፊነትን ስራ አጠናክራ በመቀጠል ምቹ ሁኔታን ልፈጥር ይገባልም ተብሏል። ተመስገን ፈቃዱ ተጨማሪ ይዟል። ቅድስት ቤተክርስቲያን በልዩ ልዩ ዘርፍ የተሰማሩ ምሁራን ምእመን መገኛ ናት። ይሁን እንጂ የእነዚህ የምሁራን ስብስብ በቤተክርስቲያን አገልግሎት ላይ ተሳትፏቸውን የሚጠይቅ ስራ ቢኖርም በሚፈለገው ልክ ሚናቸውን ሲወጡ አይታይም። ለዚህም እንደ ምክንያት ከሚጠቀሱት አባይት ጉዳዮች መካከል ለምሁራኑ ቤተክርስቲያን የፈጠረችው ምቹ ሁኔታ ለመኖሩ ነው ይላሉ በአዲስ አበባ ዩኒቨርሲቲ የኢትዮጵያ የጥናትና ምርምር ተቋም ተጠባባቂ ዳይሬክተር ዶክተር ዮሐንስ አድገ። ቤተክርስቲያን የምሁራንን ጉልበት የምሁራንን ዕውቀት የምሁራንን ሐሳብ በየችግሮቿ ውስጥ ለችግሮቿ መፍቻ ቁልፍ አድርጋ የመጠቀም ልምዷም ተግባራዊ ሙከራዋም እዚህ ግባ የሚባል አይደለም፣ አልተጠቀመችባቸውም። ስለዚህ እንደ ተቋምም ቤተክርስቲያኒቱ በቤተ ክህነቱ በኩል የምትሰራቸው ስራዎች በዕውቀት በክህሎት በአመለካከት የተሳካላቸው ሰዎች የሚገባቸው ሰዎች የያዙት ስለማይመስለኝ መዋቅሩን ምሁራንን አቅርቦ የቤተክርስቲያንን ችግር በማስፈታት ደረጃ በጣም ውሱንነት አለ ብዬ አምናለሁ። ዶክተር ዮሐንስ አክለውም ቤተክርስቲያንም በመዋቅሯ ውስጥ የያዘችውን ምሁራንን አካታችና አሳታፊ ስራ አጠናክራ ልትቀጥል ይገባል ብለዋል። የሁሉም ትምህርት መስኮች ላይ የተማሩ የቤተክርስቲያን ልጆች አሉ። በእነዚህ ሁሉ ውስጥ የቤተክርስቲያን ልጆች አሉ። እነዚህ ልጆች ወይም እነዚህ ቤተክርስቲያን ልጆች በቤተክርስቲያን ውስጥ ሊኖራቸው ስለሚገባ ሚና መጀመሪያ ማወቅ ያስፈልጋል። ቤተክርስቲያን ውስጥ ያለው ጋፕ ምንድነው? ክፍተት ያለው ምንድነው? ያን ክፍተት በየትኞቹ የትምህርት መስኮች የተማሩ ልጆች ይፈቱታል? እነዛ ልጆች የት አሉ? የኔ ልጆች አሉ ወይ ብላ አስሳ ፈልጋ አቀናጅታ የሚፈለገውን ግብ ለማምጣት በሚያስችል ቁመና ላይ ማድረግ የቤተክርስቲያኒቱና የቤተ ክህነቱ ድርሻ ነው። በመጨረሻም ቅድስት ቤተክርስቲያን ከምሁራኑ ጋር በተደጋጋሚ ጊዜ ሰፊ ውይይት በማድረግ ምቹ ሁኔታ ልትፈጥር ይገባል ብለዋል። በየትምህርት መስኩ በየስልጠና ሙያው የተሰማሩ የቤተክርስቲያን ልጆችን ከየትኛውም የዓለም ክፍል መጋበዝ ነው። የዘመኑን ቴክኖሎጂ ተጠቅሞ ያሏትን ምሁራን ሰብስባ ቤተክርስቲያን በየፈርጃቸው በየሙያቸው ቤተክርስቲያን ክፍተት አለብኝ ችግር አለብኝ በመተላቸው ሁሉ ያንን ክፍተት ሊሞሉላት የሚችሉ ምሁራን በየትኛውም ቦታ ላይ ስላሉ እነሱን ጋብዞ መወያየት ነው። የቅድስት ቤተክርስቲያን ተልእኮ ለማሳካት መንፈሳዊ ሚዲያዎች ዘመኑን ያዋጁ መሆን እንዳለባቸው ተነገረ። መንፈሳዊ ሚዲያዎች የዳሰሳ ጥናቶችን በማድረግ አቀራረባቸው ሳቢና ማህበረሰቡን በሚገባ የሚይዙ መሆን እንዳለበትም ተመላክቷል። ናሆም ገብረ ኪዳን በጉዳዩ ላይ ተጨማሪ ይዟል።
በቅድስት ቤተክርስቲያንና በብሮድካስት ባለስልጣን እውቅና በማግኘት ሰፊ መንፈሳዊ ዘገባዎችን ያቀርቡ ካሉ ተቋማት መካከል የማህበረ ቅዱሳን ቴሌቪዥንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ዋነኞቹ ናቸው። ለመሆኑ ምዕመናን እነዚህን መንፈሳዊ ሚዲያዎች የሚያቀርቧቸውን መርሃ ግብራት በባለቤትነት ስሜት ምን ያህል ይከታተላሉ ስንል በመዲናችን አዲስ አበባ ተዘዋውረን አነጋግረናል። አንዳንድ ጊዜ መንፈሳዊ ሚዲያዎችን እከታተላለሁ ግን ካለብኝ የሥራ ጫና አብዛኛ አቋያ ብዙ ጊዜ አልከታተልም ግን ባለኝ አጋጣሚ መንፈሳዊ ሚዲያዎችን አብዛኛው ጊዜ እከታተላለሁ። መንፈሳዊ ሚዲያዎችን አልፎ አልፎ በማገኝበት አጋጣሚ እከታተላለሁ። ኦልሞስት ቤት ላይ በስልክ ምናምን ዩቲዩብ ላይ ካልሆነ ቴሌቪዥን ምናምን የለኝም ግን በሚሄድበት አጋጣሚ እከታተላለሁ። አልፎ አልፎ እንደዚህ ያመት የወር ምናምን ሲሆን አያለው። ስብከት በጣም ወዳለው ስብከት ከፍታለሁ ካለ ስብከት አዳምጣለሁ ከሌለ ደግሞ የሚመቸ ነገር መዝሙር ምናምን ካለ እነሱን አዳምጣለሁ። ከዛ ወደ ሌላው ዓለማዊ ዜና ምናምን በብዛት አልፎ አልፎ በአመት በዓል ቀን ብዙ ጊዜ በአመት በዓል ቀን እንደዚህ ስቅለት ቀን ምናምን እናያለን። ያለበለዚያ እንደዚህ ተከታታይ ላይ ሚዲያዎች ያላቸውን የተመልካች ቁጥር ለመጨመር ጥራት ያላቸው መረጃዎችን ማቅረብ በሁሉም የማህበራዊ ሚዲያዎች ላይ ንቁ ተሳታፊ መሆንና በጋራ መስራት እንዳለባቸው ሳይንሱ ይመክራል የሚሉት ከ20 ዓመታት በላይ በጋዜጠኝነት ሙያ ያገለግሉት አቶ ሻምበል ጥላሁን ተቋማቱ በዋናነት ያለባቸውን ክፍተት እንደሚከተለው ያብራራሉ። እንግዲህ ቤተክርስቲያን ስንዱ መቤት ናት። ብዙ መረጃ ያላት ያልተነገረ በሚዲያ ያላሳየው ማወቅ ያለባቸው በየጊዜው መነዋውቀው የሚዘጋጁባቸው እንዲያውቁ የሚደረጉባቸው ብዙ መረጃዎች አሉት። ግን ያንን መረጃ በደንብ አጎ ማቅረብ ላይ በማስተማሩ በመረጃ በመስጠቱ ረገድ እየበለቱ ማቅረብ ላይ ችግሮች ይታያሉ። በስተመጨረሻ ሚዲያዎች የማስተማር የማሳወቅና መረጃ የመስጠት ተልእኮ ያነገቡ መሆናቸውን ተከትሎ መንፈሳዊ ሚዲያዎች ዘመኑን የዋጁ መሆን እንደሚገባቸው በመጥቀስ ባለሙያው ተከታዩን የመፍትሄ ምክር ሐሳብ ይጠቁማሉ። ትንንሽ ሰርቬዎች ማድረግ አለባቸው። ይረዳሉ። እንዴት መቅረብ እንዳለብን ፕሮግራሞቻችን እንዴት መቅረጽ እንዳለብን ፕሮግራሞቻችን አሁን እንዴት ነው ያለነው የቱ ጋር ነው ያለው የሚለውን ማየት አለባቸው መጀመሪያ። እንግዲህ እንዳልኩት ነው አሁን የኢትዮጵያ ሕዝብ 70% በላዩ ነው። ያው 70% ብቻ 70% በላዩ ወጣት ነው። ስለዚህ ይሄ ከሆነ ፕሮግራሞቻችን መቅረብ ያለባቸው ወጣቱን መሰረት ያደርጉ ጊዜውን የዋጁ መሆን አለባቸው ማለት ነው። በማህበረ ቅዱሳን የወልዲያ ማዕከል የጤና ባለሙያዎች ህብረት ለቤተክርስቲያን እየሰጠ ያለው አገልግሎት ጉልህ መሆኑ ተገለጸ። ህብረቱ በቀጣይ አገልግሎቱን በስፋት ተደራሽ ለማድረግ እየሰራ መሆኑም ተጠቁሟል። ዲያቆን ኤርሚያስ ደባሱ በጉዳዩ ላይ የስልክ ዘገባ አዘጋጅቶልናል። ተከታትለን እንመለስ። በማህበረ ቅዱሳን ወልዲያ ማዕከል ቅድስት ቤተክርስቲያንን በሙያቸው ያገለግሉ ዘንድ የአገልግሎት በር ከከፈተላቸው ባለሙያዎች መካከል የጤና ባለሙያዎች ህብረት አንዱ ነው። የጤና ባለሙያዎች ህብረት በተለያዩ ገዳማትና አድባራት እንዲሁም አብነት ትምህርት ቤቶችን ነፃ የሕክምና አገልግሎት እየሰጠ እንደሚገኝ የጤና ባለሙያዎች ህብረት አስተባባሪ ዶክተር ዮሴፍ ጌትነት ገልጸዋል። ካሁን ድረስ እየሰጠናቸው ያለንባቸው ዘርፎች አንደኛ የትኩረት አቅጣጫችን ገዳማውያን ናቸው። የትኩረት አቅጣጫዎቻችንና ሁለተኛው ደግሞ የአብነት ትምህርት ቤቶች ላይ ነው በትኩረት አቅጣጫ አድርገን እየሰራን ያለነው። ሶስተኛ የህፃናት ማሳደጊያ የሀገረ ስብከት የህፃናት ማሳደጊያ አለና ገነት ህፃናት ማሳደጊያ ይባላል። ስለዚህ የምንሰራቸው ስራዎች አሉ። ከዛ አቅመ ደካሞች አሉ እንግዲህ ከተማ ላይ የሚኖሩና እነሱ ላይ ዶክተር ዮሴፍ ጌትነት አክለውም አገልግሎታቸውን በስፋት ተደራሽ ለማድረግ እየገጠማቸው ያለውን ተግዳሮት አንስተዋል። ያው በገንዘብ ደረጃ ያለ ተግዳሮት አለ። የኢኮኖሚ አቅማችን ራሱን የቻለ ገቢ ምንጭ የለውም። ደግሞ አሁን ወቅታዊ ጉዳዮች ከከተማ ወጣን መስራት የምንፈልጋቸው ባለፈው ወደ ሌላ ቆቦ አካባቢ ወደ ራማ ገዳም የሚድባስ ነበርና ግን ወቅታዊ የሆኑ እንትኖች መድኃኒት ከአንድ ቦታ ወደ ሌላ ቦታ ይዘው ለመሄድም ጭምር ሌላ የሚፈጥሩት ነገር አለና ስጋት አለ። ስለዚህ እነዚህ ነገሮች እንዳሰብነው ወደ ሌሎች ቦታዎች ተንቀሳቅሰው አገልግሎትን ለመስጠት ሂደው ለመደገፍ የማያስችል ሆነ እናገኛቸዋለን። ምንም እንኳን ከላይ የተጠቀሱት ተግዳሮቶች ቢኖሩም የጤና ባለሙያዎች ህብረት ከገዳማት ከአብነት ትምህርት ቤቶች በተጨማሪ ማህበረሰብ አቀፍ አገልግሎቶችንም እየሰጠ እንደሚገኝ ተገልጿል። ሌላኛው አበይት የሆኑ በዓላት በሚከበሩበት ሰዓት ለምሳሌ ባለፈው የጥምቀት ነበር። ሕክምና ብር ነው
ፈላጊ ነገር ሲኖር ዝግጅት አድርጎ የሚፈልገውን አገልግሎት መስጠት ነውና እነዚህ ነገሮች ባለፈው አድርገናል። ወደፊትም ያደረጋይ ባሉስ ላይ የምናደርጋቸው ናቸው። በቀጣይም አገልግሎቱን በሁሉም ዘንድ ተደራሽ ለማድረግ እየሰራ የሚገኘው ህብረቱ ለካህናት አባቶችም በተለየ መልኩ የሕክምና አገልግሎት እየሰጠ እንደሚገኝ ዶክተር ዮሴፍ ገልጸዋል። ሌላኛው ምናልባትም ከሁሉም በፊት አስቀድሜ መናገር ያለብኝ እዚህ ብዙኃን አባቶች አሉና ለእነሱ የሚሰጥ አገልግሎት አለ። በቅርበት ሆነን በቋሚነት በየወሩ መጀመሪያ እዚህ ብዙ አባታችን አቡነ ቄርሎስ እሳቸውን የሕክምና ቡድን የሄደ ሁሉም እሳቸውን ሁኔታ እንዲከታተል ማድረግና እሱን የምናደርግበትን መንገድ ያው ሄደን ተነጋግረናል። ጠይቀናቸውም ነበር የሕክምና ቡድኑና ጠይቀናቸው በረከት ተቀብለን መጥተናል። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ከውጭ ወዳገኘነው መረጃ ስንሸጋገር የካቶሊክ ቤተክርስቲያን ለ12 ዓመታት የመሩት የብፁዕ ቅዱስ ፖፕ ፍራንሲስ ሥርዓተ ቀብር መፈጸሙና መሰል ሳምንታዊ ውጭ መረጃዎችን ባልደረባችን ናኦም ገብረኪዳን በተከታይነት ይዞልን ይቀርባል። የካቶሊክ ቤተክርስቲያንን ለ12 ዓመታት የመሩት ብፁዕ ቅዱስ ፖፕ ፍራንሲስ ሥርዓተ ቀብር ተፈጸመ። ሰኞ ሚያዝያ 21 ቀን 2025 የምህረት ልብ ያለው እረኛ የተባሉት ርዕሰ ሊቃነ ጳጳሳት ብፁዕ ቅዱስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸው ተነግሯል። ብፁዕ ቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ለመላው የሮማ ካቶሊካዊ መሪዎችና በመላው ዓለም ላሉ ምዕመናን እንዲሁም በኢትዮጵያ ለሚገኙ ካቶሊካውያንም በብፁዕ ቅዱስ ፖፕ ፍራንሲስ ህልፈት የተሰማቸውን ጥልቅ ሐዘን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም የገለጹት በዚሁ ባሳለፍነው ሳምንት ነበር። በተመሳሳይ የኮፕቲክ ኦርቶዶክስ ቤተክርስቲያን በቅዱስነታቸው ህልፈተ ህይወት የተሰማትን ጥልቅ ሐዘን የሰላምና የእውነት ድምጽ ነበሩ በማለት በማንኛውም ቦታ ሰብአዊነትን በማገልገል ረገድ ድንቅ ምሳሌ ስትል ሐዘኗን ገልጻለች። በሌላ በኩል በቅዱስነታቸው ሥርዓተ ቀብር ላይ መገኘታቸውን ብፁዕ ቅዱስ ፓትርያርክ ማር አግናጢዮስ ኤፍሬም ሁለተኛ ከደማስቆ አየር ማረፊያ በፎቶ ምስል ገልጸዋል። ከዚሁ ጋር በተያያዘ በብፁዕ ቅዱስ ፖፕ ፍራንሲስ ሥርዓተ ቀብር ላይ ብፁዕ አቡነ ዲዮናሲዮስ የምስራቅ ጎጃምና በአውሮፓ የጀርመን አህጉረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ሕርያቆስ የጣሊያንና አካባቢው ሀገረ ስብከት ሊቀ ጳጳስ ቅድስት ቤተክርስቲያናችንን በመወከል እንዲገኙ መወሰኑ ይታወሳል። ብፁዕ ቅዱስ አቡነ ተዋድሮስ ዳግማዊ በማዕከላዊ አውሮፓ ለሐዋርያዊ አገልግሎት ፖላንድ የገቡት በዚሁ ባሳለፍነው ሳምንት ነበር። ቅዱስነታቸው በዋርሶ አየር ማረፊያ ሲደርሱ አምባሳደር አህመድ አልአንሳሪ በፖላንድ የግብጽ አምባሳደር የመካከለኛው አውሮፓ ሊቀ ጳጳስና በከፍተኛ አገልጋዮች ደማቅ አቀባበል ተደርጎላቸዋል። በቤተክርስቲያኗ ታሪክ የመጀመሪያ የሆነው ጉብኝቱ የሥራ ዕድል ፍለጋና ጥናት ማድረግን ይመለከታል የተባለው። በተጨማሪም ቅዱስነታቸው ከፖላንድ ቴሌቪዥን ጋር በነበራቸው ቆይታም የኮፕቲክ ቤተክርስቲያን በታሪኳ ውስጥ ስር የሰደደች ናት በማለት አገልግሎቷን ሁሉ ጊዜ በወንጌል መንፈስ ወደፊት የምታደርግ መሆኑን ስለመናገራቸው ከቤተክርስቲያኗ ማህበራዊ ገጽ ላይ ተመልክተናል። ተመልካቾቻችን በእለቱ ታስበው ከሚውሉት ቅዱሳን መካከል ቅዱስ ስምዖን ዘአርማንያን የተመለከተ አጭር ታሪክ ወደናንተ እናቀርባለን። እሱን ተከታትለን ተመልሰን እንገናኝ። ቅዱስ ስምዖን ዘአርሜንያ ሚያዝያ 19 በዚች ቀን የአርማንያው ሰው የፋርስ ኤጲስቆጶስ የነበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታት አርፏል። ይህም ቅዱስ ትከሻ ንቃይ የተባለ የሃርመዝ ልጅ በሳቦር ግዛት ውስጥ ይኖር ነበር። ይህም ከሃዲ ለጣዖት እንዲሰግዱ እያስገደደም ምዕመናንን በጽኑ ስቃይ ባሰቃያቸው ጊዜ የከበረ አባ ስምዖን ለንጉሥ ሳቦር መልእክት ጽፎ ላከለት። መልእክቱም የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ የዋጃቸው ከሰው ተገዥነት ድነዋል። የክብር ባለቤት የክርስቶስ ተገዥ ናቸውና ስለዚህ ተገዥ መሆን ከተሰራው ሕግ አብዝቶ መገበርም አይገባቸውም። የሕያው እግዚአብሔርን ሕግ ለለወጡ ጋዲያንም አይገዙም። ስለ እርሳቸው ደሙን ባፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱ ይመርጣሉ ብሎ
ላከበት። ንጉሥ ሳቦርም ይህንን መልእክት ባነበበ ጊዜ በዚህ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስሮ በእስር ቤት ጣለው። በዚያም ሃይማኖታቸውን ክደው ሰማይን የሚያመልኩ ብዙ እስረኞችን አገኘ። ይህም ቅዱስ አስተምሯቸው በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው መሰከሩ። ራሶቻቸውንም ቆረጧቸውና የሕይወት አክሊልን ተቀበሉ። ከዚህም በኋላ ይህንን አባት ወደ ምስክርነት ሸንጎ አቀረቡት። ከእርሱም ጋር 150 ሰዎች አሉ። እነርሱም አንገታቸውን እስከ ቆረጧቸውና አክሊል እስከ ተቀበሉ ድረስ ያጽናናቸው ነበር። ከእርሳቸውም አንዱ ሰይፍን ከመፍራት የተነሳ ደንግጦ ሃይማኖቱን ሊክድ ወደደም። በዚያ ከቆሙት አንዱም አትደንግጥ፣ የሰይፍ በትር ዓይንን ከሸፈንክ ምንም አይደለምና ጽና አለው። ከሰማዕታት ጋር ተቆጥረ በክብር ባለቤት ክርስቶስ ጋር ለዘላለም ነግሰት ትኖራለህ ብሎ አጽናናው። እንዲህም በማለቱ ስሙ ባሴቅ የተባለ ያንን ያጽናናውን ሰው ከሰሱት። ንጉሱም አስቀርቦ ምላሱን አስቆረጠው፣ ቆዳውንም አስገፈፈውና ነፍሱ አለፈች። የድል አክሊልም ተቀበለ። ከዚህም በኋላ የከበረ ስምዖን ወደ እርሱ ቀርቦ ለአማልክት ስገድ፣ አለበለዚያ በጽኑ ስቃይ ያሰቃያለሁ አለው። ቅዱሱም ትእዛዙን አልቀበልም አለ። ስቃይን ያበዙበት ዘንድም አልፈራም። ያም ጊዜ ራሱን በሰይፍ ቆረጡት። በመንግስተ ሰማያትም የሰማዕትነት አክሊል ተቀበለ። አምላከ ቅዱሳን ከቅዱስ ስምዖንና ከ150 ቅዱሳን ሰማዕታት ምልጃና ጸሎት ያሳትፈን ለዘለዓለሙ አሜን። ተመልካቾቻችን በድጋሚ ለመላው የክርስትና እምነት ተከታዮቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዳግም ትንሣኤ በሰላም አደረሳችሁ እያልና መልካም በዓል እንዲሆንላችሁ ከወዲሁ እየተመኘን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።